ራሳችሁን ተቀቡ ፊታችሁንም ታጠቡ መታኬሰን ዲበዳ ፉለኬሰነሞ ዲቀዳ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ተጽፎ የምናገኘው ነው። ወንጌል ማቴዎስ በቆናጃ ለኮሰ ቁደጃ ጉባረት በራይ ከናርገኑ ደይቻል ቃሉን የተናገረው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ስለ ጾም ባስተማረበት አንቀጹ ላይ የተናገረው ቃል ነው። ጀቸከነ ከዱበቴ ጎፍታ ኬኝ ኢየሱስ ክርስቶስ በርቶ ተሳቲፍ ዋዬ ሶማ የሮ በርሲሱ ጀቸት ዱበቴ ወኪንሞ ከበርሲስ ይቻል። ሁላችንም እንደምናውቀው ዛሬ በቤተ ክርስቲያናችን አስተምህሮ ቅዱስ ያሬድም ልክ በድርሰቱ ላይ እንዳስቀመጠልን አብይ ጾምን ሳምንታቱን ስያሜ ሰይሞ ቤተ ክርስቲያን በዛ መሰረት ታከናውናለች። ታዲያ የአብይ ጾም ሁለተኛው ሳምንት ቅድስት በመባል እንደምትታወቅ ይታወቃል። ቶርቤን ሶመ ሰጉዳ ከነሼን ለመታ ቶርቤ ቁልቁሌቲን ጀደምት ይቻል። በዚህ ጊዜ ቅድስት ተብላ መሰየሟ አንድም ጌታችን 40ውን ጾም የጀመረበት ሳምንት በመሆኑ ይሄ ስያሜ ተሰጥቶታል። አንድም በዚህ ሳምንት ስለ እግዚአብሔር ቅድስና እንደዚሁ ደግሞ እግዚአብሔር ስለ ቀደሳቸው ስለ ቅድስና ሕይወትም ቤተ ክርስቲያን ትናገራለች። ቶርቤንኩን ጎፍታንኬን ኢየሱስ ክርስቶስ ሶማ ጉያ ሁርተመ ሶሜ እንጀራዋንቴፍ ጀልቀቢ ሶመ ጎፍታኬን ኢየሱስ ክርስቶስ ጉያ ሁርተመ ሶሜ ሰና ሀረዋንቴፍ ቁልቁሌቲ ጀደምቴ እንጅርት እንም ብራሞ ቶርቤ ከነ ኬሰት ዋዬ ቁልቁሉማ ዋቀዮ አከሱማሞ ዋዬ ዋቀዮን ኡመምቶታ ቁልቁሌስ መና መንታ ኬና የሮቲ በርሲፍቱ ደይቻል። ስለ ቅድስና ቤተ ክርስቲያን በስፋት አመልታ ጉልታ የምትናገርበት ጊዜ ነው። ስለዚህ በዚህ ሳምንት ልክ የጌታችንን 40ውን ጾም የጀመረበት ጊዜ ብለን ስናስብ ስለ ጾም መነጋገሩ አስፈላጊ ነው። ምንም እንኳን ቤተ ክርስቲያን በተደጋጋሚ ብትነግረን ተደጋግሞ የሚነገር ነገር እንዳይረሳ ስለሚጠቅም ወንት ይረደዴቢን አንዱበተሙ ወኪንሞ ሂማሙ ሂንደገተሙ ዋንተኤፍ ይረደዴቢኔ ከወሊም በረኑ ታይቻል። ሁላችንም እንደው ጾም ምንድነው ቢባል ከኛ አይምሮ የሚመጣልን ነገር አለ። ጾም ማለትማ መከልከል ነው፣ መቆጠብ ነው። ከጥሉላተ ምግብ ለተወሰነ ጊዜያት ሰዓታት መቆጠብ ማለት ነው ብላችሁ ትተረጉሙት ይሆናል። ወይም እንዲህ ብላችሁ ትመልሳላችሁ። ሰው መጀቻን ኦፍ ቁሰቹዳ የሮ ሙራሳፍ ወቅትሌ ሙራሳፍ ኛተ ቃመ ነማ የጃሩ ደንዳኒራ ኦፍ ቁሰቹዳ እኔ ሂካሳ ዱበቹ ደንደኛ ይቻል። ከምግብና ከእህል ውሃ ጋር ብቻ ምናያይዘው ግን አይደለም። ኛታፍ ዱጋቲ ፋነ ቆፈ ከንቀብሲስ ነው ምትይቻል። ጾም ማለት ለሰው ልጅ እግዚአብሔር ከሰጣቸው ልዩና በጎ ስጦታዎች መካከል አንዱ ነው። ጾምኒ ዋቀዮን ኢልማ ለማቲፍ ከና ከነከሰ ኢሰ ጉድቻ ፊ ኢሳንገፋት ይቻል። ምክንያቱም ጾም ማለት የሰው ልጅ እግዚአብሔርን ብሎ የትኛውንም በስጋው የሚያስደስተውን ነገሮች በሙሉ መተው ማለት ነው። ጾመ ጀቻን ወነ ኢልማ ነማ ፎን ሳቲፍ ገመቺሱ ደንደው ሁንደ ሳቶ ዋቀዮፍ ጀዴ ዲሱ ጀቻል። ስለዚህ ስለ እግዚአብሔር ብሎ እግዚአብሔርን ለማስደሰት ብሎ የሚተው ነገር ደግሞ ጊዜና ሰዓት ገደብ የለውም ማለት ነው። ያ ማለት የክርስቲያኖች ሕይወታቸው በራሱ ምንድነው ቢባል ስለ እግዚአብሔር ብለው እግዚአብሔር እንዲደሰትባቸው ለስጋቸው የሚያስፈልጋቸውን ነገር ሁሉ የሚተው ማለት ነው። ዋቀዮፍ ጀአኒ አልቱሞቱማ ዋቀዮ ዳሉፍ ጀቻ ዋቀዮን ገመቺሱፍ ወነነማ ገመቺሱ ሁንደ ዲሱ ጀቻል። እኒ ከምብራ ሶመ ጋፈጀን ilmi namaa amala ergamaa waaqayyoo kan ittiin goonfatudha. የሰው ልጅ መላካዊ ባህሪን የሚላበስበት ከእግዚአብሔር ያገኘናት ጸጋ ናት። መንፈሳዊ ኃይልን ገንዘብ የምናደርግበት መላካዊ ባህሪን ወደ መላካዊ ባህሪነት ደግሞ የምናድግበት ነው። አንድም ጾም ሲባል
ስጋችንን የስጋ ፈቃዳችንን የምናደክምበት ለነፍሳችን ደግሞ ፈውስን ድነትን የምናገኝበት ነውና እንዲህ በመሆኑ እግዚአብሔር ለሰው ልጅ መጀመሪያ የሰጠው ትእዛዝ ምንድነው ቢባል ጾም ነው የተሰጠው። ኢልመናማቲፍ ዋቀዮን አቦሚን ጀልቀበ ከነ ማሊ ለዮስ እንጀተን ሶመ ደቻል። ለምን ቢባል ሰው በአርአያ ሥላሴ የተፈጠረ ፍጥረት ነው። አከፈዳ ፈየማ ዋቀዮ ከጅራት ቢፋን ፈከነ ዋቀዮቲን ኡመሜ እንጅራው አንተ ፊልም ለማይቻል ያንን አርአያ ሥላሴነታችንን አምሳለ ሥላሴነታችንን አስጠብቀን መኖር የምንችለው ደግሞ በመጾም ነው ማለት ነው። ሰነ ኤግዚስነ ጅራችሁ ከንደንደኙ ሶማኔ ይቻላል። ለዛ ነው ለአዳም በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ጀምሮ ስናይ ሁሉን ፈቅዶ በገነት ያለችውን ዕፀ በለስ እንዳይበላ የታዘዘው። ሁንደ ቦሜ ሁንደኛ ሁንደ ትፈየደም ኤርገ ጀዳሜ ቦድ ሙከ ዕፀ በለስ ጀምቱ ሃማፍ ጋሪ ቤሲስ አከሸኛነ አቦመሜ እንጅረ ይቻል እንዳትበላ ነው የተባለው። አዳም ባልበላበት ዘመን ማለት በጾመበት ዘመን ከእግዚአብሔር ጋር ህብረት ነበረው። አዳም በረቲ ሶሜ ሰነት ዋቀዮን ወሊን ወሎሙማ ይንቀበቱሬ ቶኩማ ይንቀበቱሬ የእግዚአብሔር ቃል የደስታው ምንጭ ነበረ። ያለ እግዚአብሔር እንኳን ምንም አልነበረውም። ሰገሌ ዋቀዮ ዱቢ ዋቀዮ ኢሳፍ ቡርቃ ገመቹ ሳፍቱሬ ይቻል። አዳም ግን ጾሙን በሻረ ጊዜ የእግዚአብሔር ድምጽ የሚያስፈራው ረድኤት በረከት ከሱ የራቀው ሆነ ማለት ነው። ከሱ የራቀው ሆነ። ስለዚህ አዳም በመብል ምክንያት ከክብሩ ቢዋረድ ጾምን በማፍረሱ ምክንያት ከክብሩ በመዋረዱ የተነሳ እንደወጡ ይቅሩ ማይለን ነውና ጌታችን በመዋዕለ ሥጋዌው በዚህ ምድር መጥቶ 40 ቀንና 40 ሌሊት በገዳመ ቆሮንጦስ እንደ ተጠመቀ ጾመ ነው የሚለን መጽሐፍ። አኩመ ጩበሜት ዱፌ ማልጀ ኢንሶሜ ይቻል። ለምን በመብል ክብራችንን አጥተናል። በጾም ደግሞ ወደ ቀደመ ክብራችን ሊመልሰን በመብል ምክንያት መላካዊ ባህሪያችንን ወይም አምሳለ እግዚአብሔርን አጥተናል። በጾም ደግሞ አምሳለ እግዚአብሔርን ገንዘብ እንድናደርግ ጌታችን መጣና ጾመ። ኛታን ፈካቲ ዋቀዮ ከናንዱ ረቀብኑ። እንደውም ቅዱስ ባሲሊዮስ በሃይማኖት አበው ላይ ምን ይላል? እግዚአብሔር ሰውን በአርአያው በአምሳሉ ፈጠረው። አርአያ አንድ ጊዜ የተሰጠ ነው፣ እሱ ለዘላለም የሚቀጥል ነው ይላል። ማለት ነፍስ ከስጋ ሲለይ ቢፍቲ ዋቀዮ አልቶኮ ከከነ ሜዳ እህሳ አምሳል ግን እኛ ምን የምናደርገው በእኛ ፈቃደኝነት ላይ የተመሰረተ ነው ይላል። መንፈሳዊ ምግባራትን ስንፈጽም ከእግዚአብሔር ጋር ህብረት ሲኖረን ልናመጣ የምንችለው እንደሆነ ይነግረናል። ስለዚህ ልክ ጌታችን መጣና ከጾመ በኋላ ወይም የትኛውንም ነገር ካደረገ በኋላ አድርጉ ብሎ ለሰው ልጅ አዟል። ኤርገኒ ራወቴ ቦደ ኢልመ ነማቲንሞ ከነራወዳ ጀዴ አቦሜ እንጅረ ይቻል። ከዛ መካከል ጾም አንዱ ነው። ለክብር የምንበቃባቸውን ነገሮች በተግባር አስተምሮናል፣ በቃል አስተምሮናል፣ በምሳሌ አስተምሮናል። ከኒቲን ከበጀር ገቹ ደንደኙ ጀቻኑ በርሲሴ እንጅረ ጎቻኑ በርሲሴ እንጅረ ፈከኛን ይሰከሱ መዱ በርሲሴ እንጅረ ይቻል። አንዱ ይሄ ስለ ጾም ያስተማረበት ክፍል ነው ማለት ነው። በቅዳሴያችን ላይ ሲነበብ እንደሰማችሁ ጌታችን ዝም ብሎ ብቻ ጾሙ አይደለም ያለን። ጨልሴቶ ሶማ ኑን እንጀነ ይቻል። እንዴት አይነት ጾም መጾም እንዳለብን ብንጾም ደግሞ የምንጾመው ጾም ለክብር የሚያበቃ ምን አይነት ሲሆን ነው የሚለውንም ጭምር ነው የነገረን እንጂ ዝም ብሎ ብቻ ጾምን ያወጀ ያዘዘ አይደለም። ሶመ ከነቦሜ ከለብሴ ቆፋ አሚቴ ይቻል። ለዛ ነው ቅድም በተነበበው ወንጌል ስትጾሙ እንደ ግብዞች አትሁኑ ብሎ የነገረን። የሮሲን ሶንተን አከወሬን ኦፍ ጀጆታ እንተይና ለምን እነሱ መጾማቸው እንዲታወቅ ምን ያደርጋሉ? ፊታቸውን ያጠወልጋሉ፣ ግንባራቸውን ያኮሳትራሉ። ወሬን ኦፍ ጀጆኒ ሶሙን ጀራ ከበከሙ ማልጎዱ ደደበኒ ላፈኒ ፉለ ሳኒ ረቲ ህሙለታ። እውነት እላችኋለሁ እነሱ ዋጋቸውን ተቀብለዋል። ምን በመሆኑ ጾመኛ ናቸው እንዲባልላቸው ይፈልጋሉና ተብለው ዋጋቸውን አግኝተዋል። አበሉን እንሶማ ጅራ
ጀደሙን በርባዱ አንቴፍ ጀደመኒ ገቲ ሳኒ አርገተኒ እንጅሩ ምነዋ በአብይ ጾም ወይም ደግሞ በሰባቱ አዋጅ አጽዋማት ነውን ትሉ እንደሆነ ይሄንማ በፈቃድ ጾም ነው ይለናል ትርጓሜያችን። ግን ደግሞ በአዋጅም ጾም ደግሞ እንዲህ አይነት ክስተቶች አሉ። ሶመ ለብሲ ኑቲ ጾምኑ ከነ ከሰት ሲንጅራ ይቻዳ ምን ይፈጠራል ቢባል ምናልባት ስንጾም ሁሉም በመንፈሳዊ ሕይወት እኩል የሆነ አቅም የለውም። እስከ 9 የሚቆይ ሊኖር ይችላል፣ እስከ 11 የሚቆይ ሊኖር ይችላል። እንጀራ በልቶ የሚጾም ሊኖር ይችላል፣ ቆሎ በልቶ ደግሞ የሚጾም ሊኖር ይችላል። እህሳ ቆሎ በልቶ በመጾሙ እንጀራ እየበላ የሚጾመው ዘንዳ እሱ ከሱ የተሻለ አርጎ የሚያስብ እንደሆነ ይሄ ልክ ራሳቸውን እንደሚያመጻድቁ ራሳቸውን ከፍ ከፍ እንደሚያደርጉ ስለሆነ እኔ ከሱ ይሻላለሁ ብሎ በማሰቡ ዋጋውን ተቀብሏል ነው። አንሰናንጫለ ጀደ ያዱ ሳቲን ከንከ ገቲሳ አርገቴ እንጀራ። እናንተ ግን ወይም በምትጾሙ ጊዜ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። መታከሰ እንዲበዳ ፉለከሰንሞ ይቀዳ። በስውር ለሚያይ አምላካችሁ ምን በሉ በስውር አድርጉት፣ እሱ በግልጽ ይከፍላችኋል። ሲን ዶክሳራን ታሲወዳ እኒ ኢፋሚፈት ማልጎዳ ገቲ ከሰን ሲኒ ከና መላእክቱ ባሉበት ሁሉም በሚመለከተው በትንሣኤ ዘጉባኤ ዋጋችሁን ይመለከታል፣ ይሰጣችኋል። እንዲያ እንዲሆንሳ ምን ያስፈልጋል? ራስን መቀባት ፊትን ግን መታጠብ ያስፈልጋል አለ። መታዲበቹ ፉለም ወሪቃችሁን ይንበርባችሳ ምን ማለት ነው? የተቀባ የታጠበ ድካም እንደማይታወቅበት ሁሉ እናንተም ጾመኛ መሆናችሁ አይታወቅባችሁ በፊታችሁ ላይ አታሳዩ ሲለን ነው። ነሚ መታሳ ዲበቴ ፉለሳ ኢቀቴ ደደብን ኢሳ ይሰረት ሂሙለቱ ሲኒሶም ንከሰን ሲንረት ሂሙለቲ ጋፈኑ እንጀው ይቻል አንድም ተቀዋልን ፍቅርን ገንዘብ አድርጉ ሲለን ነው። ጃለለ ቀበዳ ጋፈኑ እንጀው ይቻል የሰው ልጅ ምንም በጎ ነገሮችን ቢያደርግ ፍቅር ከሌለው ግን ትርጉም የለው። ለዛ ነው ቅዱስ ጳውሎስ ምን ብሎ ይነግረናል? በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ስናይ እንዲህ ብሎ ይነግረናል። ተራራ እስከ ማፍረስ የሚደርስ እምነት ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። አመንቲ ጋረ ቶኮ በከ ቶኮራ ገረብራት ጨሲሶ ክንሞ በካ ሰቾሱ ደንደው ዮን ቀባል ጃለለን ቀቡታናን ሆማን ፈየዱ ጃ ገንዘቤን ሁሉ ለምጽዋት ብሰጥ ስጋዬንም በእሳት እስከ መስጠት ብደርስ ግን ፍቅር ከሌለኝ ምንም የሚጠቅመኝ ነገር የለም ይላል። ቀበኛኮ ወሬነው ማይን ቀብኔፍ ዮንከን ፎንኳ ብደረት ሀገከኑት ዮን ደቀበለ ጃለለ ይንቀቡ ታናን ኩን ሆማ ከነፈየዱ ሚቲ ይጃ። ስለዚህ ጌታችን ምን አለ? ተቀቡ ሲለን ቅባት ወይ ቅቤ ተቀቡ አይደለም፣ ፍቅርን ገንዘብ አድርጉ ማለት ነው። የሰው ልጅ ምንም በጎ ምግባራትን ቢያደርግ ፍቅር ከሌለው ግን ርህራሄ ከሌለው ግን ትርጉም የለውም ማለት ነው። ትርጉም የለውም። ስለዚህ ስትጾሙ እህሳ ራሳችሁን ተቀቡ ፍቅርን ገንዘብ አድርጉ ሲለን ነው። ያለዛ ትርጉም የለውማ። ኢሳና ለቶ ማፍሪ አርገቹ እንደንደኙ አንድም ተቀቡ አለን ትህትናን ገንዘብ አድርጉ ሲለን ነው። ዲበዳኑ እንጂ ኦፍ ገዲ ቀቡማ አመለከሰን ጎደዳ ለምን ቢባል በየትኛውም በመንፈሳዊ አገልግሎት በጾምም ብትሉ የሰው ልጅ ልክ በሚያደርግ ሰዓት ሐዋርያቱ ምን አላቸው? በሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ የታዘዛችሁትን በፈጸማችሁ ጊዜ እኛ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አደረግን በሉ። ወናቦ ወምተን ጋፈ ሲራወተኒ ኑቲ ገርሞታ ከን ፋይዳ ተከለህን ቀብነ ወነራወቹ ቀብነ ራወነ እንጅረ ጀዳ አመቴ ኑቶ አከስ ጎደ የተኒ ሉበቲና እኛ እንዲያ አደረግን ብላችሁ ራሳችሁን አታመጻድቁ፣ ከፍ ከፍ አታድርጉ አለ። ስለዚህ በትህትና እንዲሆን ራስን ዝቅ ዝቅ በማድረግ ለዛ እኮ ነው በሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ምን ተብሎ ተጽፏል? ከቁጥር 9 ጀምሮ ስናይ ወንጌል ሉቃስ በቆና ኩደሰደ ለኮብስ ሰገሊ ካፍኔ ይላል። አንድ ቀራጭና አንድ ፈሪሳዊ ሊጸልዩ ወደ ቤተ መቅደስ መጡ። ነሞታ ወሬን ቀራጮ ተከሳፊ ፈሪሶ ተከሰ ከንዳን ከጠናፍ መነቁልቁልማ አትንዱፈን ያ ፈሪሳዊ እንዲህ ብሎ ጸለየ። ጌታ ሆይ
በሳምንት 2 ቀን እጾማለሁ፣ ማክሰኞና ሐሙስ ይጾማሉና እህሳ በዕለተ ሰንበት በዕለተ ቀዳሚት ቁጭ ብዬ ቃልህን እማራለሁ፣ ከማገኘው አስራት አወጣለሁ፣ እንደ ቀማኞች እንደ ወንበዴዎች እንደዚህ ቀራጭ ስላላደረከኝ ደግሞ አመሰግናለሁ ብሎ ጸለየ። ቶርቤ ከሰ ጉያ ለመነንሶማ ኩርኖ ነንገልቻ ሰገሌ ከነምበረዳ አከ ወሬኒ ጩበምቶታ የከምቶታ አከ ነምቼ ቀራጭ ከነ ከነን ታሲፍኔ የደገለተ ገልቻፍ ጀቻል። ያ ቀራጭ ግን ገና ከግቢ እንኳን ደፍሮ መግባት ሳይቻለው አንገቱን ዝቅ አድርጎ ደረቱን እየደቃ እኔን ኃጢአተኛውን ባሪያህን ማረኝ እያለ ተማጸነ። እኒ ቱፈተ ሜሱን ኦልጀሌ ላሉ እንደንደኝ አኒ ጩበማዳ ጀሌ ረጴሳ ሩኩተቻ በዲቆ ናፍዲስ ጀሌ ከደቹ ጀልቀቤ እላችኋለሁ። ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። እስንን እንጀራ ኢሰሰነራ እንኩኒ ነመ ቀጀላ ጀደሜ ገረመና ሳት ዴቢዬ እንጅራ። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ደግሞ እሱ ይከብራልና ብሎ እንደተጻፈ ተቀቡ አለን። ትሕትናን ገንዘብ አድርጉ። እናንተ ትሑታን ስትሆኑ ራሳችሁን ዝቅ ዝቅ ስታደርጉ እርሱ ከፍ ከፍ ያደርጋችኋልና ሲለን ተቀቡ ብሎ ነገረን። አንድም ታጠቡ አለን። ይቀዳኑን እንጀዴ የታጠበ ንጹህ እንዲሆን በንጽህና እንዲታይ እናንተም ስትጾሙ በንጽህና በቅድስና ሆናችሁ ጾሙ ሲልን ነው። ጋፈ ሲንሶምተን ቁልቁልናን ቀጀሉማን ሐሜኝ ረፈጋተኒ ሶመ ከሰራ ወዳ ጋፈኑ እንጀዶ ይቻል። ያለ ንጽህና የሚደረግ ነገር በጎ ነገር ስለሌለው የቃየል መስዋዕት ይሆናል። ታስታውሱ እንደሆነ 6 ሰዎች ብቻ በነበሩበት ዘመን በሁለቱ ወንድማሞች መካከል የተፈጠረውን ችግር እግዚአብሔር እንዲፈታ አባታችን አዳም እንዲህ ብሏል፣ መስዋዕትን ለእግዚአብሔር አቅርቡ ብሏል። በኦሪት ዘፍጥረት ምዕራፍ 4 ላይ አርሳ ዋቀዮፍ ደሳ ጀደ እንጅረ ጆሌስ አላማኒፍ አቤል ተጨንቆ በጎ የሆነውን መስዋዕት ያውም እግዚአብሔር ይቀበልልኝ ይሆን በማለት ቃየል ግን ገበሬ ነው። ከስንዴው ጋር ክርዳዱን ቀላቅሎ እግዚአብሔር ከሆነ ወርዶ አይበላ ብሎ ያለ ንጽህና ንጹህ ያልሆነውን መስዋዕት በትዕቢት ሆኖ ለእግዚአብሔር አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ አለ። ስለዚህ ታጠቡ ሲል የምትጾሙት ጾም ንጽህና ያለው ለዛ እኮ ነው በትንቢተ ኢሳይያስ ምዕራፍ 58 ቁጥር 6 ጀምሮ ስናይ እኔ የመረጥኩት ጾም ይሄ አይደለም ጾም ያኒ ፊለደ ከናምን ጀደ ጋፈዱበት ወገር ለምን እንዲህ አላቸው? እስራኤላውያን ይጾሙ ነበረ። ሲጾሙ ግን ግፍ ይሰሩ ነበር፣ ፈቃዳቸውን ይፈጽሙ ነበር፣ ሰራተኞቻቸውን ያስጨንቁ ነበር፣ በአጠቃላይ የማይገባ ተግባራትን ይፈጽሙ ነበር። የሮጀር ሶመን ሶመ ከሰት ታዲያ ወራወተሙ ህንቀም ራወቻት ቱረን በዛውም ላይ ግን ለምን አትሰማንም እያሉ ያግሮመርሙ ነበር። በዚህ ጊዜ እኔ የመረጥኩት ጾም ይህ አይደለም፣ ጾሙ ንጹህ አይደለም፣ ሰውን ታስከፉበታላችሁ፣ ለተንኮል ትጾማላችሁ። ልክ ናቡቴን ለማስገደል እንደተጾመው አይነት ጾም እናንተም በሰው ላይ በደልን ለመፈጸም ትጾማላችሁ። ይሄ እኔ የመረጥኩት አይደለም። እህሳ እግዚአብሔር የመረጠው ጾም እንዴት ነው? የታረዘውን ታለብሱ ዘንድ፣ የተራበውን ታበሉት ዘንድ፣ ለተቸገረው ትደርሱ ዘንድ። ይህንን የምታደርጉ ከሆነ ስትጠሩኝ እሰማችኋለሁ ብሎ ይናገራል። ስለዚህ ታጠቡ አለን፣ በንጽህና ሆናችሁ ጹሙ ሲለን ነው። አንድም ታጠቡ አለን፣ በእንባ ንስሐ ሆናችሁ በንስሐ ሕይወት እየተመላለሳችሁ በንጽህና ሆናችሁ ጾማችሁን አከናውኑ። እንዲያ ሲሆን እናንተ በስውር የምታከናውኑትን እርሱ በግልጽ ይከፍላችኋል ይለናል። ስለዚህ ምእመናን ሆይ እኔና እናንተ ብዙ ዘመን እንጾማለን። የሮባዬ ጾም አጅራ ግን የኔና የናንተ ጾም ለምን ኃይል አጣ? በመጻሕፍት ሰዎች ሲጾሙ በጾማቸው ብዙ ነገር እንደተደረገላቸው እናነባለን፣ እንማራለን። እኛ እንጾማለን ቢያንስ በዓመት ከ360 ምናምን ቀናት 250 በላይ ቀናት እንጾማለን። በጾማችን ግን ምንድን ያተረፍነው?
እውነት ተቀብተን ታጥበን ነው ወይ? ፉለኬነ ይቀኔ መታኬነ ዲበተ ዲበኔቲ ከኑት ጾማጅሩ ሲመስለኝ ታጥበን የምንጾም ራሳችሁን ተቀቡ ፊታችሁንም ታጠቡ መታኬሰን ዲበዳ ፉለኬሰነሞ ዲቀዳ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ተጽፎ የምናገኘው ነው። ወንጌል ማቴዎስ በቆናጃ ለኮሰ ቁደጃ ጉባረት በራይ ከናርገኑ ደይቻል ቃሉን የተናገረው ክብር ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ስለ ጾም ባስተማረበት አንቀጹ ላይ የተናገረው ቃል ነው። ጀቸከነ ከዱበቴ ጎፍታ ኬኝ ኢየሱስ ክርስቶስ በርቶ ተሳቲፍ ዋዬ ሶማ የሮ በርሲሱ ጀቸት ዱበቴ ወኪንሞ ከበርሲስ ይቻል። ሁላችንም እንደምናውቀው ዛሬ በቤተ ክርስቲያናችን አስተምህሮ ቅዱስ ያሬድም ልክ በድርሰቱ ላይ እንዳስቀመጠልን አብይ ጾምን ሳምንታቱን ስያሜ ሰይሞ ቤተ ክርስቲያን በዛ መሰረት ታከናውናለች። ታዲያ የአብይ ጾም ሁለተኛው ሳምንት ቅድስት በመባል እንደምትታወቅ ይታወቃል። ቶርቤን ሶመ ሰጉዳ ከነሼን ለመታ ቶርቤ ቁልቁሌቲኒ ጀደምቲ ይቻል። በዚህ ጊዜ ቅድስት ተብላ መሰየሟ